አንደኛ አይነ ጥላ የምትባለው መንፈስ ወንድ ላይ ስታርፍ ዋጋ ታስከፍላለች። ከሴት የበለጠ ነው የምላችሁ። በእርግጥ እኩል ሊሆን ይችላል፣ ግን እንደኔ ግን እዚህ ጋር ሳየው አስቡት፣ ይሄ ልጅ ከእህቶቹ መካከል አድጎ ሁሉ ነገሩ ሴት ነው። ለግብረ ሰዶም በጣም ቅርብ የሆነ ልጅ ሆኖ የኖረው ግብረ ሰዶም እንደሆነ ስለማያውቅ እንጂ አጋጣሚ ሆነ ይሄን የሚያውቁ ወንዶች ቢያጋጥመው ኖሮ እንደዛ ነበር የሚሆነው። መንፈሷ የምትለፈልፈው እንደዛ ብላ ነው። ሊወስደው ነበር ወደዛ፣ ቀስ እያልኩኝ ላንፏቅቀው ነበረ። ሁለተኛ ነገር ደግሞ ወንድ ልጅ ላይ አይነ ጥላ ሴት ዛሬ ጥላ ስትቀመጥ ሽንት ቤት ሲቀመጥ ደም አይደል የሚያስቀምጠው? ይሄን ነገሩን እያየ እንዴት ከሴት ጋር ተኛለሁ፣ አልጋ ላይ ሻናለሁ፣ እንደዚህ ሆናለሁ፣ በዚህ እድሜ አልጋ ላይ መሻና ከሆነ እንደገና ደግሞ እንደዚህ አይነት ችግር ካለብኝ ሴት እንዴት ነው የምቀርበው? እንዴት አቀፊያት አድራለሁ? አልጋው በስብሶ ርሶ ነው የሚገኘውና ትስቅብኛለች ብሎ ስለሚያስብ ወንድ ልጅ ከሴት በጣም ብዙ ጊዜ ርቆ ሸብቶ አርጅቶ እንኳን አያገባም። እናቱ ጋር ቁጭ ብሎ ታቅፎ ነው የሚኖረው። በቃ ከእናቱ ጋር አብሮ ያረጃል። የዝሙት ስሜቱን የዝሙት ፍላጎቱን ግን ሄዶ ሴተኛ ደረጃ ወይም ደግሞ ያለ አዳር የሌለበትን ዝሙት ፈጽሞ ይመጣል። ሾርት ነው የምትሉት። እና እንደዚህ አይነት ነገሮች ውስጥ የሚገቡት ብዙ ጊዜ ሳይወዱም መጠጥ የሚጠጡ ምናምን ሌላ ነገር ውስጥ የሚገቡት እንዲህ አይነት መንፈስ ያለችባቸው ናቸው። ወደ ግብረ ሰዶም የምትወስደው ሴት ዛር ናት። ሴቶችንም ሌዝቢያን የምታደርግ ያለ እድሜያቸው ገና በ15 ዓመታቸው በ14 ዓመታቸው ድንግልናቸው እንዲወሰድ የሚያደርገው ይሄ ወንድ ዛር አይነ ጥላ ነው። እንደ ስንት እናቶች ይነግሩናል እኮ እንደው በብዙ ሃይስኩል በብዙ ቦታዎች ላይ ኤሌመንተሪዎች ላይ ሴቶቹ ድንግልናቸው ብዙም የለም ይባላል። ያው አላየንም፣ ግን ከሚታየው ሁኔታ አንጻር መገመት አይከብድም። ከእኔ ከምክር አገልግሎትም በዙሪያችን ከምንሰማው አንጻር እንደው በጣም ያሳስባል ነው። ቢኖር ደስ ይለናል። ልጆቻችን ንጽህናቸው ቢጠበቅ በስርዓት ካሳደግናቸው ይሆናል። ግን የአንዲት ቀን ስህተት እነሱ ከፍቅረኛቸው ጋራ ወይም ከክላስ ጓደኛቸው ጋራ የሚያደርጉት ነገር የሚሰማቸው ያን ስሜት ብቻ ነው። በየትምህርት ቤቱ በየጥጋጥጉ በየቦታው በሸትሸት ሲሉ ምናምን የሚያደርጉት ነገር የሚታያቸው። ግን የድንግልና ክብር ትምህርት ቢሰጥ ድንግልና ምንድነው ክብሩ ተብሎ ትምህርት ቢሰጥ በእውነት ምናልባትም ደናግላን ማህበር ይከፈትና ሴቶች እዛ ማህበር ላይ በመግባታቸው ኩራት ሆኖ የሚታይበት ጊዜ ይመጣል ብዬ አስባለሁ። የድንግሎች ማህበር ኢድማ ኢትዮጵያ ድንግል ማህበር ብላችሁ መስርት እስቲ። ኢትዮጵያ ደናግላን ማህበር ማለት ነው። ኢድማ ኢደማ ነው። ኢድማ ደግሞ ይድማ የተባለ ይመስላል። አለቅርብኝ ሌላ ስም አውጥለት ብቻ። ለማንኛውም እንደው ንጽህናን በተመለከተ ሴቶች ንጽህናቸው እንዲጠብቁ አነጋገራቸው፣ ስነ ምግባር ቤት ውስጥ ሲገቡ በር አንኳኩተው መግባት እንዳለባቸው፣ እናትና አባት እያወሩ እየተከራከሩ ልጆች መሀል ጣልቃ መግባት እንደሌለባቸው፣ ወደ መኝታ ክፍል ሲገባ ስርዓት መማር እንዳለባቸው የሚያሳይ የሆነ አንድ ነገር ቢከፈት ጥሩ ነበረ። ከልጅነት ጀምሮ ሴትነት ምንድነው፣ ወንድነት ምንድነው፣ ሴት ልጅ ባህሪዋ ምን ይመስላል፣ ወንድ ልጅ ባህሪዋ ምን ይመስላል፣ ይሄንን ስልጠና የሚሰጥበት የሆነ ኮርስ ቢኖር ጥሩ ነበረ። አሁን ይህን ኮርስ ብንሰጥ ደግሞ ብዙ ነገር ይፈጠራል። ግን እንደው የሆነ አጋጣሚ ቢፈጠር ደስ ይለኛል። አልችልም ይሄንን ማድረግ፣ ሁሉ ነገር ውስጥ መግባት ከባድ ስለሆነ ማለት ነው። በዚህ ነገር ላይ ፐርፌክት የሆኑ መምህራን ሊኖሩ ይችላሉ፣ ስነ ጾታ ላይ ጀንደር ላይ የሚያስተምሩ። ግን መንፈሳዊ የጀንደር ትምህርት ቢሆን ነው የምመርጠው። ደግሞ ዓለማዊ ላይ ከባድ ነው የሚሆነው። ወንዱን ወንድ ነው ወይስ ሴት ብሎ መጠየቅ ይጀመራል። ዓለማዊ ሲሆን ደግሞ እንዴ እኔማ ወንድ ነኝ ሲል አይ ሴት መሆንም ትችላለህ መብት ነው እሺ ብለው ልጁን ወንድነቱን እንዲጠራጠር ሊያደርጉትም ይችላሉ። ሴቷን ደግሞ ወንድ ልጅ ሴት ሲሏት እንዴ እኔ ሴት ነኝ ትላለች። አይ ወንድ መሆን ትከፈለሽ ትችያለሽ ይሏታል። ሱሪ ለብሼ ከሆነ ካለች አይ አይደለም እያሉ ያለማመዱ ጾታን ሊያምታቱ ይችላሉ። ስለዚህ መንፈሳዊ የጾታ ትምህርት፣ የስርዓተ ጾታ ትምህርት፣ የስነ ምግባር ትምህርት፣ የንጽህና ትምህርት መርሃ ግብር ቢዘጋጅ እንዴት ጥሩ ነበረ መሰላችሁ። በጣም 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 ወሳኝ የሆነ ነገር ነውና ይሄንን ያነሳሁት ለምንድን ነው? በዛ ውስጥ አይነ ጥላንም ልናገኛት እንችላለን። ጸበል ተጠመቁም ይባላል። አይናፋርነት የሚባለው ነገር በራሱ ችግር ስላለው አይን አውጣነትም ችግር አለው፣ አይናፋርነትም ችግር አለው። ሁሉ ነገር በመጠኑ ሲሆን ደስ የሚለው እና ከቤ ወይም ወንዳ ወንድ የሆነች ሴት በራሱ ወንድ አይነ ጥላ ያለባት ሴት በራሱ ችግር አለ። እንደገና ደግሞ ወንድ ሆኖ ደግሞ ሴታ ሴት ባህሪ ሲኖረው አይናፋር ሲሆን አንገቱን ሲደፋ፣ እንዲያውም አይናፋር ወንዶች ብዙ ጊዜ ጎበጥ ያሉ ናቸው ይባላል አይደል?
ለምን ስለሚፈሩ እንዲደፋ እያሉ ቦርሳ ሲያዝሉ ራሱ እንዲህ እያሉ የሚሄዱት ደረታቸው ነፍቶ ቀና ብለው ምናምን አይሄዱም ይባላል። እና ከዛ አንጻር ራሱ ተጽዕኖ ይፈጥራል። አፈጣጠር ላይ ሁኔታ ላይ ራሱ ችግር ይፈጥራል። ተሳትፎ ላይ ራሱ ችግር ይፈጥራል። ስታዋሯቸው የሚመልሱት መልስ ተጫወት እንጂ ስትሉ ጊዜ ዝም ይላል። እንዴ አትጫወትም? እሺ በቃ እንደዚህ ነው ማለት። አኩርፎ ነው እንዳትሉት አይደለም። ወንድ ነው መጫወት አለበት። ወንዶች ተሰብስበው ዝም የሚል ወንድ ከሆነ